ተወዳጆቼ ሆይ መጣና አንድ ወጣት ወደኔ ባለፉት ጊዜያት ችግሩን መዘርዘር ጀመረ። የወጣቶች አብዛኛው ችግር ምንድነውና አለ ተቸግር ያለው በሐሳብና ጭንቀት ብዛት ተቸግር ያለው በእድለ ቢስነት በሁሉም የህይወቴ ጉዳይ ላይ አንድም በር አላንኳኳሁም የተዘጋ የተቆለፈ ሆኖ ባገኘው እንጂ አንድም ፕሮጀክት አልነደፍኩም የተበላሸው ነው ቢቋረጥ እንጂ። ከዚህ በተጨማሪ ህመም የማይለቅ የሆድ ህመም ራሴን ሐኪሞች ዘንድ አሳየው። ከቦታ ቦታም ተዘዋወርኩ መድኃኒቱን ፍለጋ አላገኘሁም። አልኩኝ በአላህ ታግዤ ህመምተኛ ሲታመም ወደ ሐኪም ይሄዳል። ሐኪሙም የበሽታውን ምልክት ይመለከታል። ከዚያም በሽታው መመርመር ይጀምራል። ምክንያቱም ሲያውቅና በሽታውን ሲያውቅ መድኃኒት ይመክራል። ከበሽተኛው የሚፈለገው መድኃኒቱ በሚሰጠው ጊዜ ሊከታተል ብቻ ነው። በተወሰነለት መጠንና በተመደበለት ሰዓት። እንዲህም አልኩት ደግሞ ካንተ የሚፈለገው መድኃኒቱን መከታተል ነው አለ። የሚጓጓን አትምከር፣ ደክም ያለው መድኃኒትና ፈውስን ፍለጋ። ሐሳቤ ብዙ ነው፣ ችግሬ ብዙ ነው፣ ህመሜ ጎኔን ያደረቀው ምግብም ሆነ መጠጥ እንዳያረካኝ እንቅልፍም ጭምር። መድኃኒቱ አለ አልኩት። ግን ካንተ የሚፈልገው መድኃኒቱን መጠባበቅ ነው አልኩት፣ ማዘውተርም ጭምር። ምንድነው አለኝ። አልኩት 5 ወቅት ሰላቶች፣ 5 ሰላዋት በቀንም ሆነ በሌሊት እነሱን ያደረሳቸው ለነሱ ጥሪ በሚደረግ ጊዜ ማለትም በመስጂድ እነሱን ያደረሰ ጥሪ በሚደረግ ጊዜ ብርሃን አንጸባራቂ መረጃ ይሆኑለታል የውመል ቂያማ። የጣላቸው ግን የውመል ቂያማ ይጣላዋል።